እርሱ ከተዋናይነት በላይ ነው። በትህትናው በብርታቱና በልግስናው የሚደነቅ ዓለም አቀፍ የፊልም ተዋናይና ታዋቂ ሰው ነው። በሥራ ዘመኑ በርካታ ዓመታትን የቆየ ሲሆን በሆሊውድ ታዋቂ ፊልሞች ውስጥ ትልቅ የማይረሱ ገጸ ባህሪዎችን በመጫወት ትልቅ ዝናና ዕውቅናን አትርፏል። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ የታዋቂው የሆሊውድ ኮከብ ተዋናይ የደግነት ጥግ ከራሱ አልፎ ለሰዎች የሚቆረስ ማንነት ያለው፣ እንደ ሌሎቹ ተዋናዮች ጋርድ የማይፈልግ፣ ቅንጡ መኪና የሌለው፣ በሕዝብ ትራንስፖርት ከአድናቂዎቹ ጋር የሚጓዝ በተለየ የአኗኗር ዘይቤው የሚታወቅ ተዋናይ ይዘንላችሁ ቀርበናል። እንዲሁም በመጨረሻ 5 ምርጥ ፊልሞቹን እንገባበዛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። የልጅነት ሕይወትና ትግሎቹ። ኪያኑ ቻርልስ ሪቭስ መስከረም 2 ቀን 1964 እንደ አውሮፓውያኖቹ አቆጣጠር በቤይሩት ሊባኖስ ተወለደ። እናቱ እንግሊዛዊት ስትሆን ፓትሪሺያን ትባላለች። አባቱ ሳሙኤል ሪቭስ ደግሞ ሐዋያዊ ቻይናዊ ነው። ገና 3 ዓመት ሲሆነው ወላጆቹ በመፋታታቸው የልጅነት ሕይወቱ ያልተረጋጋ ነበር። የኪያኑ እናት ቤተሰቦቿን ይዛ የተለያዩ ቦታዎች ኖራለች። ኒውዮርክና ቶሮንቶን ጨምሮ በተለያዩ ከተሞች ኖረዋል። ኪያኑ ሪቭስ በእነዚህ ቀደምት ዓመታት ትምህርት ቤቶችን በተደጋጋሚ በመቀየሩ የተረጋጋ የዕለት ተዕለት እንቅስቃሴ ለመላመድ ተቸግሮ ነበር። በዚህም የተነሳ በዲስሌክሲያ እየተሰቃየ የነበረው ሪቭስ በአካዳሚያዊ ትምህርቱ ፈታኝ ጉዞ ነበረበት። ዲስሌክሲያ ማለት የቋንቋ ድምፆችን ለይቶ በማወቅ እናም ከፊደላትና ከቃላት ወይም ዲኮዲንግ ጋር ያላቸውን ግንኙነት በመማር ላይ የሚያጋጥሙ ችግሮችን ምክንያት የማንበብ አስቸጋሪነትን የሚያካትት የመማር እክል ነው። የንባብ እክል ተብሎ የሚጠራው ዲስሌክሲያ ቋንቋን በሚያቀነባብሩ የአእምሮ ክፍሎች ውስጥ ባሉ ግላዊ ልዩነቶች የተነሳ የሚከሰት ነው። ኪያኑ ሪቭስም ብዙ ጊዜ መጽናናትን ሲፈልግ ጊዜውን ስፖርት በመጫወት ያሳልፍ ነበር። በተለይ ደግሞ ሆኪ በመጫወት ረጅም ጊዜን ያሳልፋል። ህልሙ ሆኪ ተጫዋች መሆን ነበር። ነገር ግን በደረሰበት ጉዳት ያ ተስፋው ተሰበረ። ይህም አጋጣሚ ወደ ትወናው እንዲዞር ገፋፋው። በሆሊውድ የገጠመው ስኬት። የኪያኑ የትወና ሕይወት የጀመረው በ1980ዎቹ አጋማሽ በቴሌቪዥንና በዝቅተኛ በጀት የሚሰሩ ፊልሞች ውስጥ በጥቂት ሚናዎች ነበር። የእርሱ ስኬት የመጣው በ1989 ቢል ኤንድ ቴድስ ኤክሰለንስ አድቬንቸር በተሰኘው ፊልም ላይ ቴድ ቴዎዶር ሎጋንን የተባለውን ገጸ ባህሪ በመጫወቱ ነው። ፊልሙ በጣም ተወዳጅ ሆነ። እናም የኪያኑ ልዩና ማራኪ ትወና ወዲያውኑ የአድናቂዎቹ ተወዳጅ እንዲሆን አደረገው። በ1990ዎቹ ውስጥ የሪቭስ የትወና ሕይወት በድርጊት የተሞሉና ዘውግን በገለጹ ሚናዎች ከፍተኛ ለውጥ አሳይቷል። እንደ ፖይንት ብሬክ በ1991፣ ስፒድ 1994 እናም ታላቁ የሳይንስ ልብ ወለድ ፊልም ዘ ማትሪክስ በ1999 ከፍተኛ የድርጊት ትዕይንቶችና ውስብስብ ገጸ ባህሪያትን መቋቋም የሚችል ሁለገብ ተዋናይ መሆኑን አረጋግጠውለታል። በተለይም ማትሪክስ የኒዮን ገጸ ባህሪ በመጫወቱ በሳይንስ ልብ ወለድ ሲኒማ ዓለም ውስጥ የማይረሳ ገጸ ባህሪ እንዲሆን አድርጎት ወደ ታዋቂነት አምጥቶታል። አሳዛኝ ክስተቶችና ብርታት። በሆሊውድ ያገኘው ስኬት ቢኖርም የሪቭስ የግል ሕይወት በአሳዛኝ ክስተቶች የተሞላ ነበር። በ1999 የሴት ጓደኛው ጄኒፈር ሳይም ጋር አብረው በነበሩበት ጊዜ ጄኒፈር ነፍሰ ጡር ነበረች። ነገር ግን በወሊድ ወቅት ልጃቸው ሞታባቸዋለች። የጥንዶቹ ሐዘን ግንኙነታቸውን እንዲላላ አድርጎ ነበር። በመጨረሻም ተለያዩ። ከ2 ዓመታት በኋላም ጄኒፈር በመኪና አደጋ ሕይወቷ አለፈ። እነዚህ አሰቃቂ አደጋዎች ሪቭስ ላይ ከፍተኛ ጉዳት አደረሱበት። በቃለ ምልልሶች ላይ ሕመሙን ሲገልጽ ሐዘን በእውነት እንደማይጠፋ ነገር ግን ከጊዜ ጋር እንደሚለወጥ ተናግሯል። በእነዚህ ተግዳሮቶች መካከል ኪያኑ በትወናው ሥራው ላይ ትኩረት አድርጎም ቆይቷል። እናም የሕይወት ችግሮች ቢኖሩበትም አብዛኛውን ጊዜውን በሥራ እንደሚያሳልፍ በተደጋጋሚ ይናገር ነበር። የግል ፈተናዎቹ የእሱን አመለካከት ቀርጸውታል። አድናቂዎቹ በእጅጉ የሚያደንቁት አዛኝና ደግ ስብዕናውን አጠንክረውለታል። ደጉ ኪያኑ። ከአስደናቂው የትወና ሥራው ባሻገር ኪያኑ ሪቭስ በደግነትና በልግስናው በሰፊው ይታወቃል። ስለ ትሑቱ አኗኗር በርካታ ታሪኮች ወጥተዋል። ከማትሪክስ ያገኘውን ገቢ ከፍተኛውን ክፍል ለልዩ ተጽዕኖዎችና ለአልባሳት ዲዛይን ቡድኖች እንደሰጠም ተዘግቧል። ኪያኑ እንደ ሌሎቹ የሆሊውድ ተዋናዮች ጋርድ የለውም። ቅንጡ መኪና ወይም የግል አውሮፕላን አልገዛም። ይህንን ለማድረግ አቅም አጥሮት ሳይሆን ከሚያገኘው ገቢ አብዛኛው ገንዘቡን በልግስና ለበጎ አድራጎት ድርጅቶች ስለሚሰጥ ነው። ብዙ ጊዜም በሕዝብ ትራንስፖርት ሲጓዝ ከአድናቂዎቹ ጋር ሲነጋገርና ለተለያዩ በጎ አድራጎት ድርጅቶች ሲለግስ ይታያል። የኪያኑ ደግነት ለበጎ አድራጎት ድርጅቶች ብቻ አይደለም፣ በፊልም ሥራ ውስጥ ከጀርባ ያሉ የሠራተኞች አባላትን እስከ መርዳት የደረሰ ነው።
ብዙ ጊዜ በቃለ ምልልሶች ላይ ሪቭዝ ስለ በጎ አድራጎት ተግባሮቹ እምብዛም እንዲጠየቅ አይፈልግም። አድናቂዎቹ ኢንተርኔትስ ቦይፍሬንድ የሚል ቅጽል ስም ሰጥተውታል። ይህም በተወዳጅነቱና በቅንነቱ ነው። የጆን ዊክ ፊልም ተከታታይ ስኬት። በቅርብ ዓመታት የኪያኑ የትወና ሕይወት በጆን ዊክ ፊልም ተከታታይ ስኬት አዲስ ጉልበት አግኝቷል። በሐዘን የተጎዳው ግን ገዳይ የሆነው የጆን ዊክ ገጸ ባህሪን በመጫወቱ ከፊልም ተቺዎችና ከገበያ ከፍተኛ ስኬት አስገኝቶለታል። የጆን ዊክ ስኬት ኪያኑን ለአዲስ ትውልድ አድናቂዎች አስተዋውቆታል። እናም እንደ ዘላቂ የሆሊውድ የድርጊት ኮከብነት ቦታውን እንዲዘልቅ አድርጎለታል። ዘላቂ ማንነት። በ59 ዓመቱ ኪያኑ ሪቭዝ ታዳሚዎችን ማስደመሙን ቀጥሏል። በትወናው ብቻ ሳይሆን በእውነተኛ ስብዕናው ጭምር የእርሱ የሕይወት ታሪክና ለሰዎች ያለው ትሑት አቀራረብ በብዙ ግርግር ከሚታወቀው ኢንዱስትሪ ለየት ያደርገዋል። በአጭር ጊዜ ዝና በሚታይበት ዘመን ኪያኑ እውነተኛ ታላቅነት ስለ ተሰጥኦ ብቻ እንዳልሆነ ይልቁንስ ለሰው ልጆች መቆረስ ከሁሉም የበለጠ ታላቅነት እንደሆነም ጭምር ይናገራል። ኪያኑ ሪቭዝ ተወዳጅና የተከበረ ሰው ሆኖ ይኖራል። ደግና ጽናት በእውነት ዘላቂ ዕውቅና መፍጠር እንደሚችሉም ያረጋግጣል። 5 ተወዳጅና በጣም የተደነቀው የኪያኑ ሪቭዝ ፊልሞች ዝርዝር። አንደኛ፣ ዘ ማትሪክስ። ይህ አስደናቂ የሳይንስ ልቦለድ ድርጊት ፊልም በአስገራሚ ምስሎቹና በአዲስ አስተሳሰብ በተሞላ ታሪክ አቀራረቡ ኪያኑ ሪቭዝን እንደ ድርጊት ኮከብ አድርጎ አጠናክሮታል። ሁለተኛ፣ ጆን ዊክ። ይህ የድርጊት አስደማሚ ፊልም የተሳካ ተከታታይ ፊልሞች የጀመረ ሲሆን የኪያኑ ሪቭዝን የማርሻል አርት ችሎታውን በአዲስና በሚያምር መንገድ አሳይቷል። ሶስተኛ፣ ስፒድ። ይህ በከፍተኛ ውጥረት የተሞላው የድርጊት ፊልም በአይኮናዊው የአውቶቡስ ትዕይንትና አሳማኝ ትወናዎቹ ኪያኑ ሪቭዝን በሁሉም ቤተሰብ ዘንድ የሚታወቅ ስም አድርጎታል። አራተኛ፣ ብራም ስቶከርስ ድራኩላ። ይህ የክላሲክ ልብ ወለድ ቅጂ የኪያኑ ሪቭዝን የተለየ ዘውግ እንዲያጠናና የትወና ችሎታውን እንዲያሳይ አስችሎታል። አምስተኛ፣ ቢል ቴድስ ኤክሰለንስ አድቬንቸር። ይህ አስቂኝ ጀብዱ ፊልም በጣም የተወደደ የረጅም ጊዜ ክላሲክ ሲሆን ኪያኑ ሪቭዝን ከክሪስ ላምበርት ጋር ተጓዥ ሙዚቀኞች ሆነው ተውነውበታል። ከላይ የዘረዘርናቸው ፊልሞች የኪያኑ ሪቭዝ ምርጥ ፊልሞች ሲሆኑ እንድትመለከቷቸው ጋበዝናችሁ። የኪያኑ ሪቭዝ ሕይወት በርኅራኄና በትሕትና የተሞላ ሲሆን ይህም በስክሪንም ሆነ ከስክሪን ውጭ ታዋቂ ሰው ያደርገዋል። የእርሱ ጉዞ ዝና ጊዜያዊ ሊሆን ቢችልም የደግ ልብ ተጽዕኖ ግን ለዘላለም ሊኖር እንደሚችል ያስታውሰናል። ውድ የቻናላችን ቤተሰቦች የታዋቂው የሆሊውድ ኮከብ ተዋናይ ኪያኑ ሪቭዝን የሕይወት ታሪክ፣ የተለየ የአኗኗር ዘይቤው እንዲሁም 5 ምርጥ ፊልሞቹን እንድትመለከቱ ጋበዝን። እናንተም ለሰዎች አስተማሪ ነው ቢቀርብ የምትሉት መረጃ ካለ የአስተያየት መስጫው ላይ ያስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱ እንጋብዛለን። በዛሬ አበቃን። ጤና ይስጥልን።